It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ በጣም አሪፍ አድማጮቻችን፣ መልካም ጊዜ እንመኛለን። አብራችሁን ቆዩ ነው የምንለው። የዓለም ዋንጫ ተጀምሯል። ትናንትና ምሽት የመክፈቻ ስነ ስርዓቱን በተመለከተ እንዴት አገኛችሁት ማለት እንፈልጋለን ለአድማጮች። ከዓለም ዋንጫ ከሚጠበቁ ስነ ስርዓቶች መካከል አንደኛው የመክፈቻ ስነ ስርዓት እንደሆነ ይታወቃል። ሀገራት ያሉበትን ደረጃ ለማሳየት በደንብ ይጠቀሙበታል ተብሎ ነው የሚጠበቀው። እውነቱም ደግሞ እንደዛ ነው። ስለዚህ እንዴት አገኛችሁት? ከባለፉት ብዙ ጊዜ ሰዎች ያው ያነጻጽራሉ። የባለፈው የ2022 የዓለም ዋንጫ ከዛም በፊት የነበረው የዓለም ዋንጫንም በተመለከተ እንደው አነጻጽረው የተሻለ ነገር አግኝተዋል ወይንስ ገና አሁንም ዛሬም ነገም ተከታታይ የመክፈቻ ስነ ስርዓቶች ስላሉ የበለጠው ይመጣል ብለው ነው የሚገምቱት የሚለውን ቢነግሩን በጣም ደስ ይለኛል። ትላንት ብዙ ሰዎች በጣም ደማቅ የመክፈቻ ስነ ስርዓት ነበረ። የቀረበውን ሙዚቃ፣ ስቴዲየም ውስጥ የነበረውን ሁኔታ 80 ሺህ ተመልካቾች የሚይዝ ስቴዲየም ነው፣ ታሪካዊ ስቴዲየም ነው። የነበረውን ሁኔታ ወደነዋል የሚል አስተያየት ሲሰጡ አጋጥሞኛል። እኔ ሰምቻለሁ እንደዚህ። ስለዚህ የአድማጮቻችንን ማስተያየት ብናገኝ ደስ ይለኛል። እኔ የኔን የራሴን አመለካከት እኔ ዓለም ዋንጫን ከመክፈቻው ስነ ስርዓት ጋር ብዙ ጊዜ አሶሼት አላረገውም። ብዙ ጊዜ ምክንያቱም ትላንትናም የነበረውን ነገር ምንድን ነው እስቲ አስረዳ ምናምን ብባል የተወሰኑ ትርኢቶች አሉ። ሜክሲኮ እንድናቀው እንድንረዳው የፈለገችውን ነገር ለማሳየት ጥረት አድርጋለች። ግን ሞሮፍ እነ ሻኪራ ሲዘፍኑ ምናምን የሙዚቃ ኮንሰርት ነው የሚመስለው። እዚህ ውስጥ አሶሲዬሽን አለ ምናምን እንደገና ትዝ ይለኛል የዛሬ 4 ዓመት ሜክሲኮ ትዝ ይላቸዋል ምናምን እምለው እኔ ላይ አስቀምጦት ያለፈ ነገር የለም ለእኔ መሆኑን ለመናገር። ካታር ግን ኤክሰፕሽናል ነው። ኤክሰፕሽናል የሆነበት የራሱ የሆነ ምክንያት አለ። ኦልሞስት እያንዳንዱ ጨዋታ ሴርሞኒ ነበረው ከመጀመሩ በፊት። ዝም ብሎ ይሄ በክብር በቃ ኳስን ያከበሩበት መንገድ። የካታር ዓለም ዋንጫ እኮ ሲያልቅ በጣም ብዙ ሰው እኮ አዝኗል ለመናገር። ይሄ በጣም 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 ደስ የሚል ጊዜ ነበረ። ስቴዲየም ውስጥ ብቻ ሳይሆን ከስቴዲየም ውጪ የነበሩ አንዳንድ ሰዎች ያሳዩ የነበረው ትርኢት አንድ ምን የሚል ልጅ ነበረ እዛ ስቴዲየሙ መግቢያ ጋር ነበረው እንትን እንደዚህ ወደዚህ መንገድ ቢጠቁመው እንደዚህ ምናምን እያለ የሚጠቁመው እንደዚህ የሆነ ብቻ ሜሞሪ አለ። ብዙ አዳዲስ ነገሮች አሉት። አሁን የትላንትና የመክፈቻ ስነ ስርዓት ኢምፕረስ አድርጎሃል ወይ ብባል እኔ ብዙም እኔ ኦሊምፒክ ነው መክፈቻውን በጉጉት የምጠብቀው። በአሜሪካ የሚደረገውን የመክፈቻ ስነ ስርዓት የሚጠብቁ ሰዎች አሉ። የተለየውን ነገር ልናይ እንችላለን። ምናልባት ስፔሻሊ ሀገሪቷ ካለችበት የእድገት ደረጃ ቴክኖሎጂ አንጻር አዳዲስ ነገሮች ይኖራሉ ብዬ እኔም ገምታለሁ። ምን ያህል ይገዛናል ስሜታችንን፣ ምን ያህል ለሰዎች ቅርብ ነው፣ ለሰዎች ስሜት ቅርብ ነው። አሁን የኳታር የዓለም ዋንጫ ላይ ማስታውሰው በመክፈቻ ስነ ስርዓቱ ላይ የሞርጋን ፍሮይማን ነበረ እና ያኔ የሚተላለፉ መልእክቶች ከእኩልነት ከአንድነት ጋር በተያያዘ መልእክቶች ይተላለፉ ስለነበረ እንደገና ደግሞ በዚህ በመክፈቻ ስነ ስርዓት ላይ ሞርጋን ፍሪማን ቦታ ይኖረዋል ምናምን ብሎ ማለት እሱ የጠበቀም ሰው ስላልነበረ የሚታወስ ይመስለኛል። እኔ ወደፊት ከሰዎች አዘጋጅ ሀገራት የራሳቸውን አይከን ነው እዛ ላይ የሚያወጡት እና ከሰዎች ስሜት ጋራ
ቅርብ የሆነ ነገር ሲኖረው ለማስታወስ አንቸገርም ይመስለኛል። እና የሚተላለፉት መልእክቶችንም በተመለከተ ነው። አሁን ደግሞ ምናልባት አሜሪካ ላይ ብዙ የቴክኖሎጂ ጉዳዮችን እዚህ ተደርሷል እንዲህ የሚባለውንም ነገር ልናይ እንችላለን የሚልም ሀሳብ አለ። ቅዳሜ ነገ ቅዳሜ ያው ሌሊት ላይ ነው። ዛሬ ደግሞ በካናዳ አለ ሌላ የመክፈቻ ስነስርዓት፣ ግን ከትላንቱ ጋራ የሚቀራረብ ሊሆን ይችላል ተብሎ ነው የሚጠበቀው። ሞር ዘፈን የሚኖርበት እዛም ላይ ፐርፎርም የሚያደርጉ አርቲስቶች ምናምን ታውቀዋል፣ ተገልጸዋል። እና እንደዛ አይነት የመክፈቻ ስነስርዓት ይኖራል ተብሎ ነው የሚጠበቀው። አዎ እንዳልኩሽ ነው። ግን እኔ አሁን የዓለም ዋንጫ እኔ ሜዳ ላይ ያለው ጉዳይ፣ ሜዳ ላይ ያለው ፍክክር፣ ከተጫዋቾቹ አቅም፣ ብሔራዊ ቡድኖቹ ይዞት ከሚመጡት የጨዋታ ሀሳብ ምናምን እሱ ነው የሚገዛኝ እንጂ ዓለም ዋንጫ በኦፕኒንግ ሴርሞኒው በጣም ጥቂቶቹ ነው ላስታውስ የምችለው። የኦሊምፒክን ግን ልረሳ አልችልም የእውነት ለመናገር። ለምሳሌ የ2004 የአቴንስን የመክፈቻ ስነ ስርዓት መቼም ቢሆን አረሰውም። ስልጣኔ እንዴት ተነስቶ የግሪክ ላይ ነው አይደለ? ብዙ ነገር ግሪክ በግሪክኛ እንዲህ ማለት ነው ምናምን ዓለም ሁሉ ነው ያንን ሁሉ ነገር ሂደቱን በዛ ምጥን ሰዓት ውስጥ ለማሳየት የተደረገው ጥረት እውነትም የብዙ ነገር መነሻ ናት ያቺ ሀገር ምናምን እንደምትይና ያ ነገር አሁንም አልጠፋባቸውም እንድትይ የሚያደርግ ነው። በሚገርም መንገድ ነው ስነ ስርዓቱ የነበረው። ይገባሻል። በቃ ዝም ብሎ ቁልጭ ብሎ ነው የሚታይሽ። በታሪክ ያነበብሽው፣ በመማር ሂደት ውስጥ ያወቅሻቸው፣ በማንበብ ምናምን ያዳበርሻቸው ነገሮች በሙሉ ትርኢት ሆነው መጥተው በዛ የኦሊምፒክ መክፈቻ ላይ ምናምን ሲታይ አሁን ለአሜሪካ የጠረጠርሽውን የደረሱበትን የእድገት ደረጃ የማሳየትን ነገር ደግሞ 2008 ቤጂንግ ላይ 2008 ጥሩነሽ ደብል ያሸነፈችበት፣ ቀነኒሳ ደብል ያሸነፈበት 5000 እና 10000 ያ 2008ቱ በዛ በመክፈቻ ስነ ስርዓቱና በኢትዮጵያውያን የተለየ ድል የምናስታውሰው ኦሊምፒክ ነው። 2004ን ከመሲ ጋር ነው የምናስታውሰው መሰረት ደፋር። ስለዚህ ያ ነገር አለ እንጂ አሁን የዓለም ዋንጫ ላይ አሜሪካ፣ ካናዳ ቀጥለው የሚያሳዩን ነገር የተለየ ይሆናል ብዬ እኔ ወይም እኔን እንደዚህ ይሄን ያህል አሁን የ2004ቱን ከ22 ዓመት በኋላ ማስታውሰውን ያህል አይመስለኝም። ግን እናየው ሙዚቃ የሚወድ ሰው ሊደሰትበት ይችላል። ርችት የሚወድ ሰው ሊደሰትበት ይችላል። ስቶሪ ቴሊንግ የሆነ ነገር ነው እኔን ኢምፕረስ ያደረገኝ ማለት ነው። ገብቶሻል? ዴቪድ ቤካም ከ2008 በኋላ 2012 ለንደን ላይ ነበር ኦሊምፒክ የነበረው። ይሄንን እንዴት ነው መዝጊያውም ስነ ስርዓት ልዩ ነበረ ቤጂንግ ላይ፣ መክፈቻውን በጣም የተለየ ነበረ። ብዙ ሰው ቤጂንግን ያስቀድማል ብዙ ጊዜ በመክፈቻ ስነ ስርዓት። እኔ አንደኛ የምሰጠው ለአቴንስ ነው። ያ የስሜት መለያየት ነው። ቤካም ግን ለቤጂንግ ሲናገር መዝጊያው ስነ ስርዓት ላይ ችቦ የሚቀባበሉት ነገር አለ። ለንደን ተረኛ ስለሆነች ለንደን የወከለችው ዴቪድ ቤካም ነው አንተ ችቦ ተቀበል ምናምን ተብሎ መልእክት ሲያስተላልፍ ነበር። ዝግጁ ሆነን እንጠብቃችኋለን 2012 ላይ ሲል ግን ይሄ የመክፈቻ ስነ ስርዓት ይሄ መዝጊያ ስነ ስርዓት ግን ኤክሰፕሽናል ነዋል። ይሄንን መብለጥ ይሄ ከዚህ እንደገና ልቆ መገኘት ቢግ ቻሌንጅ ይሆናል ምናምን ብሎ ሲናገር ነበር። አይ ዶንት ቲንክ ከዛ በኋላ ሪዮም ልታሳየን ፈለገች ሳምባና ሳምባችሁ ምናምን አለች። እሷም ይሄ አሁን ይኸውልሽ በቃ እንደዚህ ነው የማስታውሰው። አሁን የትላንትናውን የሜክሲኮን ግን ሞር የዘፈን የሆኑ አሉ። አሁን ለምሳሌ በስቴዲየም ውስጥ የሚሰሩ የነበሩት ነገሮች ደስ ይላሉ። ዝም ብለህ ስታየው ደስ የሚል ነገር አለው። አሪፍ ነው ትላለህ። ግን እንዳልከው ለረጅም ጊዜ ለማስታወስ ግን የተለየ ነገር ነጥሮ የወጣበት ሁኔታን ለማግኘት ሊያስቸግር ይችል ይሆናል። ለማንኛውም ግን ኳሱ የመክፈቻ ጨዋታ አይመስልም። ኳሱን በተመለከተም ደግሞ ኳሱ የመክፈቻ ጨዋታ አይመስልም። በጣም ደስ ይላል። 3 ቀይ ካርድ አየን በመጀመሪያው ቀን። በጣም የተለየ ነው እሱ ደግሞ። ደቡብ አፍሪካ 2 ቀይ አየች። ሜክሲኮ ዳኛውም ትንሽ ሀርሽ ነበሩ ለኔ የእውነት ለመናገር አንዳንዱ ዊርድ ሆኖብኛል። በጣም ብዙ የዳኝነት ህጎች መለወጣቸውን ምናምን እኮ አውርተናል። ግን እንደዚህ ያለ ስትሪክትነስ ደግሞ አላየውም እውነት ለመናገር። አሁን ለምሳሌ የሜክሲኮ ተጫዋች በቀይ ካርድ መውጣቱን ለመቀበል እኔ በጣም ከብዶኛል። የመጨረሻ ተከላካይ ነበረ ወይስ እነዛ ተጫዋቾች ለግቡ የበለጠ አይቀርቡም ነበር ወይ? ክሊር ጎል ስኮሪንግ ኦፖርቹኒቲ ዲና ያርጎታል ወይ? ይህንን መመለስ አልቻልኩም እኔ እውነት ለመናገር። ለእኔ ዳኛው እዛ ጋር ለተሰራ ጥፋት ቢጫ ካርድ ሰጥተው ቢያልፉ በቂም ትክክልም ነው ብዬ ነው ማምን የነበረው። ግን እሳቸው በቀይ ካርድ አስወጡት። የደቡብ አፍሪካዎቹ 2ቱም ቀይ ካርዶች ግን ለእኔ ተገቢ ናቸው።
ተገቢ ቀይ ካርዶች ናቸው። አንዱ ያለ ኳስ የተማታው ነው፣ በቫር ታይቶ መታወቆ እስኪገለው ነው የምጠብቀው ተብሎ የተሰጠ ቀይ ካርድ ነው። ሌላኛው ያው በተሰራ የጨዋታ ወቅት ጥፋት የተሰራ ቀይ ካርድ ነው። እኔ አሁን ኳሱ ተመችቶኛል። በኋላም ያየሁት የቼክና የኮሪያ ጨዋታ በጣም ተመችቶኛል። የእውነት ለመናገር በጣም ተመችቶኛል። ከረጅም ጊዜ በኋላ እንደገና ፓቬል ኔድቬድን ስላየሁት በጣም ደስ ብሎኛል። ፓቬል ኔድቬድ ጀግና የነበረ እግር ኳስ ተጫዋች ነው። እዛ ውስጥ ቁጭ ብሎ ነበረ ስቴዲየም ውስጥ ጨዋታውን ሲያይ ነበረ እና የደቡብ ኮሪያ ከመምራት ተነሳ 2-1 ያሸነፈችበት ሜክሲኮ ዌል ዲዘርቭድ ዊን የምንለው አለ አይደለም፣ ይገባታል የምንለው ግን ደቡብ አፍሪካ ደስ የሚል ነገር አለ። ከኳሱ ሌላ ምን ሳብህ ብባል የምናገረው መሳብ ሳይሆን ይሄ በመከፋትም ማነሳው በባልሆነ ሀሳብ የምሰጥበት ጉዳይ ቢኖር ከደቡብ አፍሪካ ውጭ ያሉ አፍሪካውያን በደቡብ አፍሪካ መሸነፍ ደስ ብሏቸው ማየት ባልሆነ አሉ። ግን አንዳንዴ መከፋትሽን የተደረገ ልክ አይደለም የምትይውን ነገር ማንጸባረቂያሽ መድረክ ነው በቃ ማለት ነው ስፖርቱ። ገባሽ? አሁን መጀመሪያ ከጨዋታው በፊት በጣም በርካታ ናይጄሪያውያን የሜክሲኮን ብሔራዊ ቡድን ማሊያ ለብሰው ሲጠየቁ የሚያሳይ ቪዲዮ አለ። ጠቋቁሮች ናቸው፣ ግልጽ ነው እንደኛ ከአፍሪካ እንደሆኑ። ስለዚህ ደቡብ አፍሪካን ሰፖርት ያደርጋሉ ብሎ ነው የሚጠበቀው። ናይጄሪያ ዓለም ዋንጫው ላይ የለች። እናም ዌር ፍሮም ጋይስ ምናምን ብሎ ጠየቀ። ከናይጄሪያ የምንኖረው ለንደን ነው ግን ከናይጄሪያ ነው። ስለዚህ ምንድን ነው ስለ ሜክሲኮን ዛሬ አሉ። ለምን ተቀየሙ? የእውነት ለመናገር የቀረው ዓለም እኮ እኛን ሲጠራን በተናጠል እኮ አይጠራን፣ አፍሪካ ነው የሚለው። ግብፅ፣ ሞሮኮ፣ ደቡብ አፍሪካ ምናምን እያለ በተናጠል ቼክን እንደሚጠራው ወይም ስፔንን እንደሚጠራው ፈረንሳይ ምናምን እንግሊዝ እንደሚለው አውሮፓ ብሎ እዛ ውስጥ ለማጠቃለል አይሞክርም። እኛን እንደ አንድ አፍሪካ እንደ አንድ አህጉሩ ሁላችንንም እንደሚወክል አድርጎ ነው የሚገልጸን። በዛ ነው የተቀበሉን እነሱ። ዌር ፍሮም ስለማን ፍሮም አፍሪካ ነው የምንለው እኛም እኮ እንደዛ ብሎ የሚገልጽ ራሱን እኮ በጣም ብሷል። የሚያውቅ ከሆነ ስለ አፍሪካ ጠያቂሽ የት አካባቢ ነው? ምስራቅ አፍሪካ ይላል ደግሞ ሲያጠባው። ከዛ ነው ኬንያ፣ ኢትዮጵያ፣ ኤርትራ ምናምን የምንለው። እውነትን ነው የምነግርሽ እኮ ዌር ዱ ዩ ቲንክ አም ፍሮም ምናምን ስትጠይቂ ከየት እመስልሃለሁ ምናምን ብለሽ ስትጠይቂ አፍሪካ ነው የሚሉሽ። ኢትዮጵያ፣ ናይጄሪያ፣ ደቡብ አፍሪካ፣ ኬንያ ገለበሌ ምናምን አይሉንም። አሁን ያንን የሚያደበዝዝ ሩቅ ለሆነችው ሜክሲኮ ድልን የሚያስመኝ መከፋት ናይጄሪያዎች ለምን ተከፉ? ናይጄሪያ ደግሞ ብቻ እኮ አይደለም ሌላውም ነው፣ ብዙ አፍሪካ ሀገራት። ይሄ እኛም ሀገር ሰሞኑን አይታ ከሆነ ሶሻል ሚዲያ ላይ አይቻለሁ። እኔም ልልክ ፈልጌ ነው ሶሻል ሚዲያ ላይ እየወጡ ለሜክሲኮ ነው የምደግፈው ዛሬ። አሁን እውነት ለመናገር እኛ ሀገር የዓለም ዋንጫ ላይ ሌላም አፍሪካ ሀገር ይመስለኛል ስሜቱ ተመሳሳይ ይመስለኛል። የአፍሪካ የዓለም ዋንጫ ላይ የአፍሪካ ብሔራዊ ቡድን ሲጫወት የትኛውም ናይጄሪያም ይሁን ካሜሮንም ይሁን ሳውዝ አፍሪካም ይሁን ብዙዎቻችን የምንደግፈው ለአፍሪካ ነው። የጋራ የሆነ ነገር ስላለ ለዛ ብሔራዊ ቡድን የመደገፍ ነገር የተለመደ የታወቀ ነገር ነው። ይሄ እንደዚህ አይነት ነገር አለ በአብዛኛው ማለት ነው። እና አሁንም በዚህኛው የዓለም ዋንጫ ላይ የተጠበቀው እንደዛ ነው። ሜክሲኮና ሳውዝ አፍሪካ ናቸው የሚጫወቱት፣ እኛ አፍሪካውያንን፣ ስለዚህ ለሳውዝ አፍሪካ ነው ድጋፍ የሚሰጠው የሚል የነበረው ከነበረው ልምድ አንጻር ማለት ነው። ግን አሁን ከጨዋታው በፊት እኔም ሳይ ሰዎች እኛም ሀገር ሶሻል ሚዲያ ላይ እየወጡ ዛሬ ለሜክሲኮ ነው የምደግፈው፣ ከፈለገው ቡድን ጋር ብትጫወት ሳውዝ አፍሪካ አልደግፍም ለሱ የሚል አስተያየት ይሰጡ ነበር እና አይቻለው። ከዛ በኋላ ደግሞ ነገሩ ሲያድግ በዛው በለንደን የሚኖሩ ናይጄሪያውያን፣ ሌሎች አፍሪካውያንም ለደቡብ አፍሪካን ሽንፈት ተመኝተው አየን እና ምን ያህል ስሜታቸው እንደተጎዳ ግን የሚያሳይ ይመስለኛል። እኔ ይሄ ከምን መጣ የሚለውንም ደግሞ ማስታወስ እንችላለን። በተለይ የቅርብ ጊዜ ስለሆነ
የቅርብ ጊዜ መሆኑ ብቻ ሳይሆን ልክ እንደ ዓመታዊ ክብረ በዓል የሚደጋገም ቶሎ ቶሎ የሚመጣ ያንፈልጋችሁም ስሜት የሚንጸባረቅበት ዜኖፎቢያ የሚሉት ይሄ የሌሎች አፍሪካ ሀገራትን ዜጎች ጠል የሆነ አመለካከት ያንን ስሜት ማንጸባረቅ፣ ሰዎችን መጉዳት፣ እንደዚህ ንብረቶቻቸውን ማውደም፣ ወደኋላ እንዲመለሱ ማድረግ እና ከሀገራችን ካልወጣችሁ የሚል ዘንድሮ ደግሞ ትንሽ ባስ ጠንከር ያለ ምንም እንኳን የሀገሪቷ መንግስት በተደጋጋሚ መግለጫዎችን፣ ማስጠንቀቂያዎችን ይሄ ልክ አይደለም የሚል ማሳሰቢያዎችን እያወጣም እንኳን ቢሆን ግን ይሄ ዜኖፎቢክ የሆነው ሙቭመንት በጣም ተጠናክሮ የሄደበት ነው። በብዙ ቦታዎች ላይ ከጋናም የሄዱትን ከዚምባብዌም የሄዱትን ከቦትስዋናም ከኢትዮጵያም የሄዱትን በሙሉ መንገደኛው ነው። አሁን አንዳንዴ መዋቅር አለ አይደለም፣ የአጠቃላይ የሆነ ሀገር ላይ የእያንዳንዱ መዋቅር አለ፣ የጸጥታ መዋቅር አለ። ከስደተኞች ጋር ወይም ከሀገራቸው ውጭ ከሚኖሩ ዜጎች ጋር በተያዘ ኃላፊነት ያለበት የመንግስት ተቋምም አለ። እነሱ ያንን እያጣሩ መወሰድ ያለበትን እርምጃ ቢወስዱ እኮ አንድ ነገር ነው። እንደ ሀገር እንደ መንግስት ይሄ ይሁን ብለው ያሉበት ነው። ግን መደበኛ ኑሮ ላይ ያለው ህዝብ ያንን ሲያደርግ የመቶ ሱቃቸውን ሲዘጋ፣ ሲገነጥል፣ ሲገፈትር እንዳላይ ምናምን ሲል የሚታይበት ድግግሞሹ የበዛ የመግፋት የሚባለው ስሜት የሚያስደስት አይደለም። ግን ያችን ብቻ ማየትን ደግሞ እኔ ብዙም ደጋፊ አይደለሁም። ያችን ቅጽበት የተወሰነ ስሞል ግሩፕ የምትዩ ያንን ማድረጉም ብቻ ማየትስ ይገባል ወይ? እዛም ላይ ትንሽ ማሰብ የሚገባ ይመስለኛል። እውነት ለመናገር ግን አያስከፋም፣ ቅር አያሰኝም የምለው ነገር ግን የለኝም። አዘ ሴም ታይም ደግሞ የደቡብ አፍሪካውያን ያደረጉት ነገር ደግሞ በጣም ልብ የሚሰብር ነው። ልክ አይደል? እንደገና ደግሞ የሚያጠቁት አፍሪካዊ የሆነውን ነው እንጂ ነጮቹን አይነኩም። ነጮቹን እንዴት እንደሚፈሯቸው ልነግርሽ አልችልም። ለነገሩ አንድ ቪዲዮ አይታችሁ ከሆነ ደግሞ ነጮቹ ይነርቷቸዋል፣ እዛው ሲደበድቧቸው አይተሻል። ነጮቹ ለሰራተኞቻቸው ነው እንደዚህ ምናምን ማነህ አንተ ምናምን ነው እና እዛ ጋር እንደዚህ በመንጋ ይመጣሉ። ነጮቹ በቁጥር ትንሽ ናቸው፣ ቃላት ይለዋወጣሉ። አንደኛው ይሄ ሬድ ካርፔት እንትን ነገር አድርጓል፣ ኬፕ ነገር አድርጓል። እሱን አወለቀና ወረወረበትና ቅመስ ይለዋል። ከዛ ተጠባጠቡ ነው እና ደቡብ አፍሪካኖቹ ናቸው የሚሸሹት። ራሳቸውን ይከላከላሉ፣ ያጠቃሉ። እነዛም በተደጋጋሚ አይደፍሯቸው። ይሄ ደግሞ ለሌሎች አፍሪካውያን ጥያቄን ያስነሳል። ምን እስቲ እንደዚህ እስቲ ከበረታችሁ እዛም ላይ አርጉ ይላል። ግን እዚሁ አይነት ነገር ላይ ደግሞ ትንሽዬ በጣም ኮመንት ሰጥቶ ማለፍ፣ በአንድ አረፍተ ነገር ሰጥቶ ማለፍ ህብረታችሁ እንዴት ነው፣ ግንኙነታችሁ በጎ ነው ወይ ብሎ የሀገር ልጆችን ኢትዮጵያኖችን መጠየቅ። በአንዱ መጠቃት ላይ ሌላው ኢትዮጵያዊ ድርሻ የለውም ወይ? በመጠቋቆም አልተጎዳዳችሁም ወይ? በሞቶቻችሁ ውስጥ ሰበብ እርስ በርስ ሆናችሁ አታውቁም ወይ? የእነዚህ ጥያቄዎች መልስ ቀጥሎ ለምታደርጉት ነገር በሙሉ ጠቋሚ አመላካች ይሆናል። ለምሳሌ የአንዱ ኢትዮጵያዊ ጉዳት በሌላኛው ኢትዮጵያዊ ጠቋሚነት የሚመጣ ከሆነ ይሄ ነገር ልክ አለመሆኑን ማመን ያስፈልጋል። ደቡብ አፍሪካ 2 እንደሄደ እዛ ብዙ ወዳጆች እንዳሉት የምሰማቸው ነገሮች ኢትዮጵያውያንንም ለመገሰጽ የሚያበቃ ነገር እንዳለ ነው የሚሰማኝ። አዎ ለሀገሪቷ ግን ለደቡብ አፍሪካ ግን ስሜት አበላሽ ትልቅ ነው። ደግሞ በሌላ ነገር አሁን የዓለም እግር ኳስ ጨዋታ ነው። እግር ኳስ ደግሞ የሰዎችን ስሜት በመግዛት ይታወቃል። ብዙ ሽፋንም ደግሞ አለ። በተለይ የመክፈቻ ጨዋታ ስለሆነ ብዙ ሰዎች የሚከታተሉት ነው ከመክፈቻ ስነስርዓቱ ጎን ለጎን ማለት ነው። እና ይሄ ሲነሳ ግን ለሀገሪቷ ግን ጥሩ መልእክት ያስተላልፋል፣ ወይም ይህንን ነገር ላላወቁም ሰዎች ጭምር መረጃው እንዲኖራቸው ያደረገ ነው እና ካወቁበት ከዚህ በኋላ ለሚኖረው እንደዚህ አይነት የዛይኖፎቢያ ጉዳይ የሀገሪቷ መንግስት ከዚህ በላይ ጠለቅ ያለ ጥንቃቄ ማድረግ፣ ነገሩ እንዳይነሳ ማድረግ ያለበት ይመስለኛል። ሰዎች ግን ስሜታቸውን የገለጹበት መንገድ ግን በጣም ገርሞኛለን። ምንም የሚረሳ ነገር የለም። በጣም ተከፍተናል። በሀገሪቷ ለሚኖሩ ሌሎች አፍሪካውያን የሚሰጠው ቦታና ክብር ዝቅ ያለ ነው። ያም ደግሞ ብዙም ጥፋት ለሌለባቸው ነው፣ ሰርተው ለሚኖሩ ነው
እና በዛ ሂደት ውስጥ ህይወታቸውን እየገፉ ለሚገኙ ሌሎች አፍሪካውያን የእርስ በርስ መተባበር መስጠት ሲገባ መከባበር ሊኖር ሲገባ ከሀገራችን ውጡልን የሚል እንቅስቃሴ መኖሩ በዛ እንቅስቃሴ ውስጥም ደግሞ የሰዎች ህይወት የሚያልፍበት መንገድ በጣም አሰቃቂ ነው፣ ብዙ እንደምናየው ከሆነ ማለት ነው። እና ያኛው አስከፍቶናል፣ ልንረሳው የምንችለው ነገር አይደለም። ስለዚህ በሌሎች መድረኮችም ላይ አፍሪካውያን አንተባበርም ማለት ነው። እና ይሄ ለሀገር እንደዚህ ያለውን የመግፋት ስራ የሚሰራን ብሔራዊ ቡድን የኛ ብለን መቀበል ከበደን ነው። አዎ ይሄ ትልቅ መልእክት የተላለፈበት ነው ብዬ ነው እኔ የምመረጠው። አዎ ከገባቸው እና ከዚህ በኋላ በዚህ ጉዳይ ላይ ስማቸው እንዳይነሳ የሚፈልጉ ከሆነ ጊዜ ጠብቆ የሚነሳውን ነገር ለማስቀረት ትልቅ ስራ ይፈልጋል። አንድ ነገር እንግዲህ ለዚህ ብለው አይታረሙ እኮ ከገባቸው እኮ የተባባል ነው። ለዛ አይ አይታረሙ በነበረችኝ ጥቂት አጋጣሚ ካራክተራቸውን ለማወቅ የሰጠኝን ትንሽ የእድል ፍንጭ ተነስቼ ብናገር ስለ ደቡብ አፍሪካውያን የሚገርሙ ሰዎች ናቸው። የሚገርሙ ሰዎች ናቸው። እኛ የምንኖረውን እኛ የምንናስበውን እኛ ነገሮችን የምናስኬድበትን መንገድ እና የነሱን ብትመለከች በቃ ሰማይና ምድር ነው ልዩነቱ። ምን አርገዋቸው ነው የሚያስብል ይሄ በአፓርታይዱ ጊዜ ምን አርገዋቸው ነው የምትይ እንደ ዶንት ኬር ለብዙ ነገር። እኔ ከዚህ በፊት እኮ ቀልድ የሚመስለኝን ነገር ነው ነገር በኋላ እዛ ሲሄድ ምናምን የሰማሁት ነገር ጆሃንስበርግ ሲገሉሽ ፕሪቶሪያ ይነሳል ብለው ያስባሉ። እስካሁን ይሄ ሰው መግደል ሰው መሞት ትሽ የሚሉት ቋንቋ አላቸው። ትሽ ምን ሆነ ገበያ እኮ አግኝቻቸው እኮ ነው ነገር እናቴ ሞታ አሉ እኮ ሴትዮዋ ሞተው ሊቀበሩ እኮ ነው። እሷን ኖርማል ሾፒንግ ላይ ነው። የምሬ ነው ነገርሽ። እንደዚህ ነው የሚያወሩት። ወይኔ ያረፍኩበት ሆቴል ላይ ኩክ ሆነው የሚሰሩ ምናምን እንደ ቀልድ HIV ያደከመች ዛሬ ደግሞ ይሄ ለካ አስሜ የተነሳብኝ ምናምን እንደምትዩ ከባድ ነው። እግዚአብሔር ነው ልጅ በቃ እንደዚህ ነው የሚያወሩት። ለነሱ ኖርማል ነው። ሰው ጆሃንስበርግ ተገሎ ፕሪቶሪያ ይነሳል፣ ጆሃንስበርግ ተገሎ ኬፕ ታውን ይነሳል ብሎ ማሰብ ይሄ ቢግ ኒውስ አለመሆን እና ገንዘብ ሲጠይቁሽ ሊዘርፉ ምን ሲሉ ምናምን ወሪዝ ማመኔ ነው ወሪዝ ማመኔ እና ይሄ ይታወቃል። እና ሽጉጥ እንደቀልድ ነው። እዚህ ጋር ነው መጥተው የሚጠረቁሱሽ እኮ እዚህ ጎንሽ ላይ መጥተው አምጥተው ወሪዝ ማመኔ ይሉሻል። you have to give them something የለኝም ምን ያውቁ የለኝም አለመስጠት ነው የለኝም አለመታዘዝ ነው ለነሱ ያየሁትን ነው እኮ እኔ አጠገብ አንድን ኢትዮጵያዊ በዛ መንገድ ገንዘብ ሲቀበሉት አይቻልም። እኔም ይሄ የወንጀል ድርጊታቸውን ምናምናቸውን ብቻ ሳይሆን አሁን ያልኩሽን ካራክተር እዛ ውስጥ ያለውን ፐርሶናሊቲ ግራ ነው የሚያጋባው። እና ምን አርገዋቸው ነው አሁን ካለው የዓለም ሁነት ጋር ራስን የማስተካከል ነገር የለም። እነሱን ደግሞ ሲፈሯቸው ለነገርሻለች በቃ ትዝታ ውስጥ ናቸው ያሉት። የእውነት ነው ነገር ይሄ መጥፎ የፍራቻ ውስጥ እንዲገቡ ያደረገ መጥፎ ትዝታ ውስጥ ነው ያሉት። እና ሁሌም ወንድም የሆነውን የሌላ አፍሪካ ህዝብ ይገፋሉ እና ልክ ባልሆነ መንገድ ያንን ያደርጋሉ። በዚህ ደነግጣሉ ብዬ አላስብም መለልሽ ፈልጌ። አይ ገና አሁን ይህንን የምንናገረው እንግዲህ ይሄ የአፓርታይድ ስርዓት ከፈረሰ ከስንት ጊዜ በኋላ ነው። ለአፓርታይድ ስርዓት መፍረስ ሌሎች አፍሪካውያን ከእነዚህ አሁን ከሚፈሯቸው በተለየ ሁኔታ ከሚያከብሯቸው ነጮች ጋራ ተጋፍጦ የከፈለውን መስዋዕትነት አንቺማ አትገቢም አንድም ጥቁር ተጫዋች በብሔራዊ ቡድኖች ሳታካትች ብለው ያባረሩት እኮ ኢትዮጵያ ግብጽና ሱዳን እኮ ናቸው። ይሄ የአፍሪካ ዋንጫ ነው። ነጩን ብቻ አትልኪም። ደቡብ አፍሪካውያን አሉ ጥቁሮች እነሱንም ብሔራዊ ቡድን ውስጥ ብለው እኮ ነው ይድነቃቸው ተሰበና ፋይት ያደረጉ የነበሩት። ይሄንን የሚረሳ ለዚህ ግድ የሌለው አሁን ስለ ማንዴላ እያነሳሳው ሲሞግታቸው ያሉትን አልሰማሽም? ማንዴላ ለራሱና ለቤተሰቡ ነው ለእኛ ምን አረገ ምናምን አሉ። እንደዛ የሚሉ አሉ። ሰምቼ አውቃለሁ። እንደዛ የሚሉ አሉ። የነበረውን የመጨረሻ
ከአፓርታይድ ጋር የነበረውን ይሄ ስምምነት ንግግርም ደግሞ ማንዴላ ለራሳቸው ብቻ የሚጠቅም ነገር አድርገውን የጨረሱት ብለው የሚከሱም ደቡብ አፍሪካውያን እንዳሉ ሰምቻ አውቃለሁ። ያየዋቸው ነገሮችም አሉ። ግን እኔ አሁን ማንሳት የፈለግኩት አእምሯቸው ላይ የተሰራው ስራ ምን ያክል ለመሻር በጣም በጣም ጊዜ የሚወስድና ከባድ መሆኑን ነው። ለዛ ነው ስርዓቱ ከፈረሰ ከስንት ጊዜም በኋላ ቢሆን ለነጮች ያላቸው ፍርሃትና እንደገና ደግሞ ይህ ነገሮችን የሚያዩበት የሚያገናዝቡበት መንገድ አሁን ካለው የዓለም እውነት ጋር ምን ያክል የራቀ እንደሆነ እሱን ነው። ገና በጣም ገና ነው። እሱን ነው ያን ያህል ሃርድ ወርከር አይደሉም፣ በቁጭት የሚሰሩ አይደሉም። ይሄ ነገር ከዚህ በኋላ ተመልሶ እንዳይመጣ እዚህ ሀገር ያለውን መልካም ኦፖርቹኒቲ በደንብ ኤክስፕሎይት እናርገው ምናምን የሚል ኢቭን ነጮቹን የሚገዳደር ጥቂት ጥቁር ደቡብ አፍሪካዊ ባለሀብት ምናምን ካልሞከረና ካልሰራው በስተቀር አሁንም አሪፉን ነገር ነጮቹ ናቸው የሚኖሩት። ዝር አይሉም እኮ ነጮቹ አካባቢ ሴፍ ነው ይባላል እዛ አካባቢ። እና በትንሽ ራንድ ነው የሚባለው የእነሱ ገንዘብ ትልቅ ጥፋት ታሰሪዋለሽ። ነገር ወደ ውጭ ሜቄ ፕላን ነው በቃ ጨዋታ አምጣ ምንም እና ይሄ ነገር ተንጸባርቆ ማየት ግን እንደ አንድ አፍሪካዊ እንደ አንድ ኢትዮጵያዊ ግን እኔ ደብሮኝ ባይሆን ደስ የማይል ነገር አለው። ግን ሰዎች ደግሞ ምን ያክል ስሜታቸው እንደተጎዳም ደግሞ የሚያሳየ ነው የሚለውን ለማንሳት ነው። ለማንኛውም ትላንትና በሳውዝ አፍሪካና በሜክሲኮ መካከል የተደረገው የዓለም ዋንጫ የመክፈቻ ጨዋታና እንደዚሁም ደግሞ የነበሩ ክስተቶች ምን ይመስላሉ የሚለው ነው ትልቁ መነጋገሪያ። ቀደም ያነሳ ነው የቀይ ካርድ ጉዳይ ነው። በ3 የቀይ ካርድ የታየበት ጨዋታ ሆኗል እና የ2022 የዓለም ዋንጫ 64 ጨዋታዎች ነበር አይደል የተደረጉት። በእነዚህ በ64 ጨዋታዎች አጠቃላይ 4 ቀይ ካርዶች ነበር የታዩት። አሁን በመክፈቻው ጨዋታ ብቻ 3 የቀይ ካርድ ታይቷል። ትሬቨር ኖዋ ሙድ ሲይዝ ነበር ትላንት ሙድ እያዘ ነበር። ሀቢው ኤቨርሲን 2 ቀይ ያስቀኛል። እንደሱ ደግሞ እንደሱ እኮ በእነሱ ላይ የሚቀልድ እኮ ደግሞ በደቡብ አፍሪካ ጁሊየስ ማሌማ በቀደሙ የደቡብ አፍሪካ ፕሬዚዳንት በአጠቃላይ በደቡብ አፍሪካ ኢቭን ኤርፖርት ላይ በሚሰሩት ስራ እንደዚህ በማይክ ምናምን ሲናገሩ ሌላ ሀገር ላይ ያለውና ምናምን እያለ ሪሊ የሚገልጻቸው አብዛኞቹ ነገሮች በቃ ትሬቨር ኖዋ የሚገልጻቸው እና ትናንትና አይታችሁ ታውቃላችሁ በመግቢያ ጨዋታ 2 ቀይ ካርድ ያየ ብሔራዊ ቡድን ምናምን እያለ ነበረ። ዞሮ ይሄ የአፍሪካውያን እንዳለ በጋራኛ አንድ ነን ብለን የምናስበው እነሱም አፍሪካ ብለው የሚገልጹንን ነገር ትንሽ የሚያደበዝዝ ለምን እንዲሆኑ ብለው እነሱ እንዲጠይቁ የሚያደርግ ነገር የሰጠናቸው ይመስለኛል። በማነስ ውስጥ ትልቅነት ስለሌለ ይሄንን ያስከፋኛል ለማለት ነው። የኔን ስሜት ልናገር ነው። ዝውውር የዝውውር ጉዳዮች ደግሞ አሉ። በጣም ትልልቅ ነገሮች የተሰሙበት ዝውውርም አለ። እኔ ማንቼ ተመችቶኛል። የማንቼ አሪፍ ነው። ማንቼ እና አርሰናል ነው። 2 ነገሮች ልንገርሽ። እሺ ማንቸስተር ዩናይትድ ራሱን እያረመ ራሱን እያስተካከለ ከዚህ ይልቅ ይሄ ይሻለኛል እያለ በእኔ መረዳት በጣም ጥሩ የሚባል ውሳኔን እየወሰነ ነው ያለው ማንቸስተር ዩናይትድ። አሁን እነዚህን ውሳኔዎች ቶሎ መሬት ላይ ማውረድ፣ ቶሎ ዝውውሮቹን አሁን ሌት ሊወስኗቸዋል ብለው ዴቪድ ኦርንስቲን፣ ፋብሪዚዮ ሮማኖ የሚነግሩንን ነገር ቶሎ መሬት ላይ ማውረድና ልጆቹን የራስ ማድረግ ስራ ላይ መስራት አለባቸው፣ መወሰን አለባቸው። ካልሆነ በስተቀረ ነገሩን እያስኬዱ ያሉበት መንገድ፣ ነገሩን የወሰኑበት መንገድ ግን ለእኔ በጣም አስደስቶኛል። አንድ ከኤሊየት አንደርሰን ዝውውር ራሳቸውን ማራቃቸው ዋት ወንደርፉል ዲሲዥን እውነት ለመናገር ምክንያቱም በእኔ እምነት ኤሊየት አንደርሰን ማንቸስተር ዩናይትድን ይጠቅማል። በፊት ጀምሮ ስነግርሽ ነበር ይህንን ነገር። እኔ ለማንቸስተር ዩናይትድ መሀል ክፍል ላይ በጣም የምመኘው ተጫዋች ቢኖር ኤሊየት አንደርሰንን ነው። አዳም ዋርተንን ተውት ሁሉ ስል ነበር። ኤሊየት አንደርሰን ጎበዝ ስለሆነ ኤሊየት አንደርሰን አሁን ከሚገኝበት እድሜ ተነስቼ ነገ በጣም ትልልቅ ከምንላቸው የፕሪሚየር ሊጉ የመሀል ክፍል ተጫዋቾች መካከል አንዱ እንደሚሆን በብዙ በጎ ነገሮች እንደሚነሳ አሁንም ምንም ጥርጥር የለኝም። ይህንን ተጫዋች ለመውሰድ ግን ከ125 ሚሊዮን ፓውንድ በላይ ይቅረብ ሲባል ማንቸስተር ዩናይትድ ሰብሰብ ልበል ካለ ይሄ ትክክል ነው። ከማንም ጋር የትኛውንም ተጫዋች ለማስፈረም ፉክክር ውስጥ አልገባም፣ በተለይ የዋጋ ፉክክር ውስጥ አልገባም። 1 2 ተጫዋቹ እኔን እንደሚፈልግ እኔን እንደሚመርጥ ማወቅ አለብኝ።
አሁን እነዚህ ሁለት ነገሮች አልተሟሉም በኤሊየት አንደርሰን ዙሪያ። ተጫዋቹ ወደ ማንቸስተር ሲቲ ነው የበለጠ ፍላጎት ያለው። ይሄው ተጫዋች ደግሞ 125 እና ከዛ በላይ ካልከፈላችሁኝ የተባለ ማንቸስተር ሲቲ ሶስተኛ ጥያቄ ሊያቀርብ ነው ሲባል ማንቸስተር ዩናይትድ ገሸሻል። ሁለተኛው ቶናሊን በተመለከተ አዲሱ ሌሊት ላይ የተሰማው ዜና ኒውካስል ዩናይትድ ዋጋ ቆረጠ። እስካሁን ድረስ እኮ ለቶናሊ የተመደበ ዋጋ የለ። ኒውካስል ዩናይትድ ይሸጠዋል፣ ከሸጠው ለእኔ ይሽጥልኝ፣ እስከዚህን ያህል ድረስ በከፍል ምናምን ነገር ነው የነበረው። ትናንትና ግን ሰምቲንግ ኒር ቱ 100 ሚሊየን ነው እየተባለ ያለ። ይሄንን 100 ሚሊየን ማንቸስተር ዩናይትድ ሊከፍል ይችላል። ነገር ግን በቶናሊም ጉዳይ ላይ አሁንም ነገሮች ወደ አርሰናል ያዘነበሉ ሆኑ። አርሰናል ደወላሉ። ይህም ሌሊት ላይ የተሰማ አንደኛው መረጃ አርሰናል በቶናሊ ጉዳይ ላይ ድርድር ሊጀምር መረጃ ሊያጣራ ይሄ ባክግራውንድ ስራ የሚሰሩት አለ አይደለም፣ እሱን ለመስራት አርሰናል ኮሚኒኬሽን ጀመረ እና አሁን 100 ሚሊየን 100 ምናምን ሚሊየን የሚጠራው እንደ ቀልድ ነው። ስለዚህ ማንቸስተር ዩናይትድ በቶናሊ ጉዳይ ላይ ልክ እንደ ኤሊየት አንደርሰን ሁሉ ይቅርብኝ አላለም። ነገር ግን እዛ አካባቢ የነበረውን ጥረቱን እንዲያደርጉ የተመደቡ ሰዎች ያዛርጉት ተባሉ። እስቲ የሚሆነውን እኔ የምሩን ነው ኒውካስል 100 የሚለው የምሩን አርሰናል ለዚህ ተጫዋች 100 ይከፍላል፣ ኦፈር ያደርጋል ቴብል ላይ እና ያንን ሲያቀርብ ኒውካስል ዩናይትድ ምን ይላል? we have to see እስቲ እንየው የሚል ነገር አለ። ከዛ ይልቅ የሚል ነገር አመጡ። እኔ አሁንም የመጡት አማራጮች ለእኔ አሪፍ ናቸው። ምንድነው? አንደኛ ማቲያስ ፈርናንዴዝ ነው። እኔ ማቲያስ ፈርናንዴዝን የአሁን ነገር መነሻ አድርገን ብናወራ ብዙዎች ሲገልጹት ማቲያስ ፈርናንዴዝን የነገው ዴክላን ራይስ ይሉታል። ይሆናል ወይ? በዚሁ መንገድ ሄዶ ይጸናል ወይ? ያው ኖረን እንየው ነው የምለው። ግን ማቲያስ ፈርናንዴዝ በተለኩበት መለኪያ ሜትሪክስ ከኤሊየት አንደርሰን 25-26 ላይ ብዙ የሚያንሰው ነገር የለው። አንዳንዶቹ ነገሮች ላይ እሱ ይበልጠዋል፣ አንዳንዶቹ ነገሮች ላይ ኤሊየት አንደርሰን ይበልጣል። እድሜ ተቀራራቢ ነው። ይሄኛው በ80 እየተሸጠ ያኛውን 125 እና ከዛ በላይ የሚባልበት ምንም ምክንያት የለም። ዌስትሃም ሲግደረደር ነው ደግሞ 80 ያለው እንጂ ከዛም በታች አሁንም ማንቸስተር ዩናይትድ ባርጌኒንግ ፓወር ካለው ሊያሳካው ይችላል። አዘ ሴም ታይም ደግሞ ሊቨርፑል በጣም የሚፈልገው አሌክስ ስኮትን በርንመዝ አምሮበታል፣ በርንመዝ ደስ ይላል የሆነ ነገር ምናምን ስንል አንዱ ለበርንመዝ ማማር ምክንያት ነው የሚባለው አሌክስ ስኮት እኮ ነው። ይሄንን ተጫዋች በርንመዝ ይሸጠዋል። ሁለቱም ደግሞ ማንቸስተር ዩናይትድን መቀላቀል ይፈልጋሉ። ስለዚህ የሳንድሮ ቶናሊን ሆልዶን እዛው ያዘው፣ የኤሊየት አንደርሰን ትቼዋለሁ እና እነዚህን ተጫዋቾች ምናምን አለ። አሁን ይሄንን ሰምተን እንደገና ምን ሰማን? ሉዊስ ሃል ማንቸስተር ዩናይትድን መቀላቀል የምፈልገው አለ። አሌክስ ስኮትም ማቲያስ ፈርናንዴዝም ሉዊስ ሃልም ዩናይትድ ሲሉ ሶስቱን ተጫዋቾች ልግዛ ቢል ያውም በአስኪንግ ፕራይሳቸው ብቻ። አስኪንግ ፕራይስ ማለት ሻጭ ክለቦች የጠየቁትን ዋጋ ማንቸስተር ዩናይትድ ይሁን እስማማለሁ እንኩ ብሎ የሚወስድ እንኳን ቢሆን ሶስቱም የሚገራርሙ ተጫዋቾች ናቸው። ሶስቱን ተጫዋቾች ለማስፈረም ማንቸስተር ዩናይትድ የሚጠበቅበት 225 ሚሊየን ፓውንድ ነው ሶስቱን። ኤሊየት አንደርሰንን ግን 130 እና 140 እየተባለ ነው። ሄል ነው በጭራሽ። ለዛ ነው የማንቸስተር ዩናይትድ ምርጥ ውሳኔ ብዬ የማነሳው ነው። ለዛ ነው እያሰቡ ነው የሚሰሩት፣ ስሜታዊ አይሆኑም። ሌሎች አማራጮች እንዳሏቸው ያምናሉ። እነዛ ሌሎች አማራጮች ላይ ማድረግ ያለባቸውን ነገር በሙሉ ያደርጋሉ። ደግሞ ደስ የሚለው የፈለጉሽን ፈልገሽ ስታገኛቸው ነው። ያንቺ መሆን ውስጥ ትርጉም ላላቸው ሰዎች የሚከፈል ዋጋ እመኝኝ። የመጀመሪያው ጌም ላይ ነው ትዝ ይላችኋል፣ ማቲያስ ኩኛ ከማንቸስተር ዩናይትድ ደጋፊዎች ጋር የከረመ ሰው መስሎ የታየው ማቲያስ ኩኛ። ሌሎች ኦፖርቹኒቲዎች ነበሩት። አምና በአውሮፓ ቻምፒዮንስ ሊግ ላይ ልናየው የምንችለው ተጫዋች ነበር። ከማንቸስተር ዩናይትድ እኩል ይፈልጉት የነበረው እሱ ማንቸስተር ዩናይትድን ስላለ ነው። ማንቸስተር ዩናይትድ ከዎልቭስ ጋር በዛ መንገድ ተነጋግሮ ያንን ተጫዋች የራሱ ያደረገ። ብሪያን ኤምቤሞ ጋር ተመሳሳይ ነው፣ ሼሽኮ ጋር ተመሳሳይ ነው። ስለዚህ አሁንም እዚህ ነገር ላይ ብሰራ ያዋጣኛል፣ እዚህ ነገር ላይ ብሰራ የበለጠ አሪፍ
ይሆንልኛል ብሎ ማንቸስተር ዩናይትድ ማመኑ መወሰኑ አሪፍ ነው። አሁን ያልኩሽ 225 ሚሊዮን ፓውንድ ለሶስቱ ተጫዋቾች በአስኪንግ ፕራይሳቸው ነው፣ በተጠየቀባቸው ዋጋ ነው እንጂ በድርድር የማይቀንስ አይደለም። ሶስቱም በእንግሊዝ ፕሪሚየር ሊግ የተጫወቱ ናቸው። ሶስቱም በእንግሊዝ ፕሪሚየር ሊግ ለተጫወቱባቸው ክለቦች ውጤት ማማር ጉልህ ድርሻ ያላቸው ናቸው። ሉዊስ ሃልም የሚገርም ልጅ ነው። አሌክስ ስኮትም እንደዛው ነው። አት ዘ ሴም ታይም ደግሞ ማቲያስ ፈርናንዴዝንም በተመሳሳይ ማለት ነው። ብሪያን ኤምቤሞን ከዛው ሲቀጥር፣ ማቲያስ ኩኛን ከዛው ሲቀጥር፣ የእንግሊዝ ፕሪሚየር ሊግን መላመድ የሚባል ነገር የለም። መላመድ ምንድነው ትርጉሙ የሚለውን ማወቅ መረዳት የሚፈልግ ሰው ማንንም አይጠይቅ፣ ሼሽኮን ይጠይቀው። ሼሽኮ ሌትሊ ነው እኮ አይደለ ቡም ያደረገው። ምንድን ነው መጀመሪያ ላይ ምናምን ሲሉት ሊጉን አዳብት ማድረግ ከባድ ነው አለ፣ ዲማንዲንግ ነው አለ። እና እሺ እንደውም ከካሪክ በኋላ ካሪክ ከመጣ በኋላ ነው ሼሽኮ በደንብ በቃ አውትሻይን ያደረገው እንጂ መጀመሪያዎቹ ጊዜያት ላይማ በጣም ዩናይትድ ተሸውዷል እንደሚል ነገር ሁሉ ጥያቄ ይነሳ ነበር። በኋላ ላይ ግን የፕሪሚየር ሊጉ ጨዋታዎች ሊጠናቀቁ አካባቢ እንደገና ማይክል ካሪክ ከመጣ በኋላ በጣም በጣም ጎበዝ አጥቂ መሆኑን ያየንበት እንደሆነ በደንብ ያስመሰከረባቸው አጋጣሚዎችን አይተናል። እና ምንም ጥርጥር የለውም እንደውም የዩናይትድ አንደኛው አካሄድ የሚወደደው ይህ ከግርግሩ ምናምን አለመፈለግ በተጨማሪ እዛው ፕሪሚየር ሊጉ ላይ ልምድ ያላቸው ተጫዋቾችን የማስፈረም ፍላጎቱ ነው። በዛ ላይ የተለዩት ተጫዋቾች በእድሜም በችሎታም ባሉበት ክለብም ደግሞ አውትሻይን አድርገው የወጡ ተጫዋቾች ስለሆኑ ማስፈረም የሚፈልጋቸው ተብሎ የሚጠቀሰው በጣም ትልቅ አገልግሎት ለማንቸስተር ዩናይትድ ይሰጣሉ ብለን እንድናስብ የሚያስገድዱ ናቸው። ለዛሬም ለነገም የሚያዋጡ ዝውውሮች ናቸው፣ ምንም ጥያቄ የለውም። ይኸውልሽ እንደው በመድላት ዘመን ላይ ቢሆን ማንቸስተር ዩናይትድ ፕራይሱ ሪዝነብል ቢሆን ማንቸስተር ዩናይትድ ኤሊየት አንደርሰንን ማስፈረምን አትጠይም። ነገር ግን ከእውነት የተጣላ ነገር ውስጥ አልገባም ስላለ ነው ዩናይትድን ማደንቀው። በእርግጠኝነት የትኛውም መለኪያ ተቀምጦ ይመዘን ይለካ ቢባል ኤሊየት አንደርሰንን 125 ሚሊዮን ፓውንድ በላይ መግዛት ከዛሬ እውነት ተነስተሽ ልክ አይደለም። የተጫዋቾችን የዝውውር ዋጋ የሚተምናል። ብዙ ነገሮችን ታሳቢ ያርጉ። ማርኬት ቫሊዩዋቸው ስንት ቢሆን ነው ለገዥም ለሻጭም የሚያዋጣው የሚል ኤሊየት አንደርሰንን በዛ ደረጃ ላይ አስቀምጠው። ዘሴም ኢዝ ትሩ ለሌሎቹም ተጫዋቾች አብጃ አላብድም አለ። ለምን አለ እንደዛ? ልክ ነው ብሎ ስለማያምን። ለምን አለ እንደዛ? አሁን ያለበትን የአቅም ውስንነትንም በማክበር ዲሲፕሊንድ መሆን አለብን አለ ማንቸስተር ዩናይትድ። ዲሲፕሊንድ መሆን ማለት በገበያው አላብድም ነው። ሌሎች አማራጭ መንገዶችን እከተላለሁ፣ ከአምናው ጥሩ ተምሬያለሁ፣ እዛ ላይ የበለጠ አሻሽዬ የማመጣቸው ነገሮች ይኖራሉ አለ። በልክነት ጎዳና ውስጥ ነው እየሄደ ያለው። እንዲህም ደግሞ የእውነት ለመናገር ስታስቢው አሌክስ ስኮት ከሆነ ከተሳካ ማቲያስ ፈርናንዴዝ ኮቢ ሜይኖ ለእኔ ፌር ኢነፍ በጣም ቆንጆ ነው። በጣም ቆንጆ ነው። በጣም ቆንጆ ሚድፊልድ ነው የሚሆነው። እንደመጣ የቶናሊን ማቹርድ የሆነ ነገር ብታገኘ አትጠይም። ልክ ባልሆነ መንገድ ማግኘትሽ ግን ማንቸስተር ዩናይትድን ወደፊት ከሚወስደው ይልቅ የሚጎትተው ረጅም ጊዜ ይሆናል። ለአንድ ተጫዋች ያንን ከምታወጪ ሁለት አምጥተሽ በሁለቱ የረጅም ዘመን አገልግሎት ለረጅም ጊዜ ልክ ብትሆኝ ነው የሚሻለሽ። ጎታችም ሊሆን ይችላል። ገባሽ? አሌክሳንደር አይዛክን ጎበዝ አይደለም እንዴ? ምርጥ አጥቂ አይደለም እንዴ? ለሱ 125 ሚሊዮን ወጣ እንክታል። አመቱን ሙሉ አልተጫዋተም። ዩናይትድ እንደነዚህ ያሉ ሪስኮች መውሰድ አይችልም። የሚያስፈርማቸው ተጫዋቾች በሙሉ ሜዳ ላይ በደንብ ማገልገል መቻል አለባቸው። የሚያስፈርማቸው ተጫዋቾች በሙሉ በቡድን መሻሻል ላይ ኮንትሪቢዩት ማድረግ መቻል አለባቸው። ኢትስ ኦኬ ኢት ካን ሃፕን ትራንስፈር ሪስኪ ነው ምናምን ብሎ የሆነች ነገር ብሎ ሌላ መግዛት ይከብደዋል። ካለበት ፋይናንሻል ሲቹዌሽን ስታተስ አንጻር ነው የምነግርሽ እኔ። ዝም ብለሽ እያነሳሽ ሰተሽ ምንም የማትሆኝበት አይደል። ወይም ላይክ እንደ ማንቸስተር ሲቲ 115 ክስ ኖሮብሽ አሁንም 130 ልክፈል የምትይበት ብርታት የለውም ማንቸስተር ዩናይትድ። በዚህ ሪያሊቲ ውስጥ መንቀሳቀስ ነው የሚሻለው። አለበለዛ ማንቸስተር ዩናይትድን ኋላ ያስቀረዋል። ሶ ዜይ አር ራይት ቱ ሴይ ዲሲፕሊንድ መሆን አለብን ሲሉ ልክ ናቸው። እየወሰኑ ያሉትም ውሳኔ ምርጥ ነው። ብቻ ይህንን የወሰኑትን ያሳኩ። አሁን በሚፈልጓቸው ተጫዋቾች ዙሪያ ነው ዩናይትዶች እየሰሩ ያሉት
ልልሽ ፈልጌ ነው። አሁን አይኑ ላዚዮ ላይ አሳርፈዋል አንድ አጥቂ ላሉ እነዚህ ነገሮች የሚቀሩ አይመስለኝም። ግብ ጠባቂ ላይ የሚቀር አይደለም። ግን ለእኔ ዋናው አንድ ሌፍት ፉል ባክ 2 ሚድፊልደር ከፈረመ ዩናይትድ ከ2025/26 ይልቅ 2026/27 ላይ የበለጠ አሪፍ ሆኖ ይመጣል። ግን ካለ ፈንዱ ካለ እድሉና አጋጣሚው ሼሽኮን የሚሞግት ስሙ ዚርክዚ ያልሆነ ሰው ማስፈረም አለበት ነው። እሺ ይሄ በቃ ለዩናይትድ በጣም ትክክለኛው መንገድ ላይ መሆኑን የሚያሳዩ መረጃዎች ናቸው። ግን ምናልባት ስንመለስ ብናነሳው በማቲያስ ፈርናንዴዝ ላይ አሁንም ግርግሮች እየበዙ እንደሆነ እያየው ነው። ፈላጊ ክለቦች እንደገና ብቅ እያሉ ነው እና ዩናይትድ እከተለዋለሁ ካለው ሂደት ጋር አካሄድ ጋር በተያያዘ ምናልባት እንደገና ሌላ ችግር ሊገጥመው ነው ወይ የሚል ጥያቄ ተነስቶብኛል። እኔ በዚህ አይበረግግም። ማንቸስተር ዩናይትድ መበርገግም የለበትም። ማንቸስተር ዩናይትድ አደነኩት የምለው አካሄዱ አሁን አንቺ ያልሽውን ስጋት እንዳይፈጥር አድርጎ እየሰራ ስለሆነ ነው። ማቲያስ ኩኛን እኮ ቅድም ጠቀስኩልሽ እኮ በጣም በርካታ ፈላጊዎች እኮ ነበሩት። ግን ማንቸስተር ዩናይትድ አነጋገረው የማንቸስተር ዩናይትድን ኢንተረስት ካወቀ በኋላ ዩናይትድ ብቻ አለ። ስለዚህ አርሰናል ቢያንኳኳ፣ ሲቲ ቢያንኳኳ፣ ሊቨርፑል ቢጠየቅ ምን ቢል ምንም እንደማይመጣ አርጎ አስቀምጠው። ብራያን ኤምቤሞ ከብሬንትፎርድ ሲወጣ እኮ ሌሎች አማራጮች እኮ አሉ። ኢቭን ለብሬንትፎርድ ሌላ የተሻለ ኦፈር የሚሰጡ ወደ ማንቸስተር ዩናይትድ ማልሄድ እኮ የትም አልሄድም አለ። ምንም አታመጭም። ልክ ማንቸስተር ዩናይትድ የኤሊየት አንደርሰንን የማንቸስተር ሲቲ ተጫዋች የመሆን ውሳኔ እንዳከበረው ወይም ለማክበር እንደተገደደው ሌሎችም የማንቸስተር ዩናይትድ ብቻ መሆን የሚፈልጉ ተጫዋቾችን ስሜት ቢጋፉትም ምንም አያመጡ። ሼሽኮን ውሰጂ። ሼሽኮ እኮ ከኒውካስል ዩናይትድ ደሞዝም ለነበረበት ክለብም ከኒውካስል ዩናይትድ የዝውውር ክፍያውም እኮ ዩናይትድ ልስጥ ከሚለው በላይ ነበር እኮ የሚቀርብ የነበረው። ግን ከማንቸስተር ዩናይትድ ማሊያ መልበስ በላይ ግን አደሉም ማለት። ስለዚህ ሼሽኮ ሲባል አረ እነዛ ብዙ ሊክፈሉ አረ ጨላው ቶ ምንድን ነው የምትፈልገው? የማንቸስተር ዩናይትድ ብቻ መሆን። እንዴት ብለው እነዚህ አትሌቲክ እንዴት ብለው አሉ የሚባሉ የእግር ኳስ ተንታኞች በገንዘብ የሚቀርበው ኒውካስል፣ በገንዘብ የሚያንሰው ማንቸስተር ዩናይትድ፣ እነሱ ግን የሚፈልጉት ማንቸስተር ዩናይትድ ቤት እንዴት ገባ ምናምን ተብሎ ሲነገር ነበር። በዚህ ውስጥ ያለፈን ማንቸስተር ዩናይትድ ማቲያስ ፈርናንዴዝ እነሱን ብቻ እንደሚቀላቀል እነሱን የመቀላቀል ፍላጎቱ ትልቅ እንደሆነ ካወቁ በኋላ ሪያል ማድሪድ መጣ ማልመጣ ምናምን ለወደድሽው ሰው ወይም ለወደድሽው ተቋም እንዲህ ነው የምትሆኝው። መለስኩልሽ። እስቲ እንመለሳለን። እሺ አድማጮቻችን በዚህና በሌሎች ጉዳዮች እንመለሳለን። ሌሎች መረጃዎችም አሉ። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ በድጋሚ እንጠይቃችኋለን።